ስለዚህ ሙቲን ቀድሞ ሌላ ሆስፒታል ወስዷታል ማለት ነው። ለትንሽ ቀደመች። ግድ የለም እኔ እንደሆንኩ ሀብልን ከዛ እስር ቤት ማስወጣት ነው። ትልቅ ችግር ተፈጥሯል። የምን ችግር? ለማንኛውም ማለት ለምናልባቱም ብዬ ወንድምሽን እዝራ የሚከታተሉ ሰዎች ቀጥሬ ነበር እና ዛሬ ከሆነ ሴት ጋር ሆነው የት እንደሄዱ ገምች እስቲ። ገምቻ። ሆስፒታል የቢኒት ጋር። ምን ትሰሚኛለሽ? እዝራ ድጋሚ ያችን ሴት አግኝቶ አሳክሞ አዳናት ማለት እመኝኝ፣ ያለምንም ጥርጥር አንቺም ድጋሚ ወይኔ ቤት ትወረወሪያለሽ ማለት ነው። አክስቴ እንደዚህማ አይሆንም። እኔ ወደዛ ተመልሼ መግባት አልችልም። እዛ ከመገባ ደግሞ እዚህ በሞት እመርጣለሁ። እስቲ በደንብ ተመልከች። ቆይ አንቺ ስታስቢው አክስትሽ አንቺ እስር ቤት እንድትገቢ የምትፈቅድ ይመስልሻል? ሜርሲዬ ምን ያህል አንቺ እንደምትጨነቅ ታውቂ የለ እንዴ? እና የልጅቷን ጉዳይ አስተካክያለሁ እያልሽኝ ነው? ከዛማ እኔ አክስትሽ በፍጥነት የኔን ሰዎች ላኩኝና ከዛ ሆስፒታል ወደ ሌላ ሆስፒታል ተዘዋወር አደረኳት። የእውነት አክስቴ፣ አሁን እሱ ለታሽን እንዴት አድርጌ እንደምከፍል እራሱ አላውቅም። ለሱ ምንም ችግር የለውም፣ ግን ደግሞ አሁን እያሳሰበኝ ያለው ነገር ቆይ እስከ መቼ ነው እኔ ከእዝራ ላስጥልሽ የምችለው? እሱ እኮ አንቺን ድጋሚ እስር ቤት ለመክተት የማይፈነቅለው ድንጋይ የለም። ሜርሲዬ ሞች ነው የምልሽ። እሱ በዚህ ከቀጠለ እኔ ራሱ ላስጥልሽ አልችልም። እና እሺ ቆይ አሁን ምን አድርጌ ነው የምትይኝ? በእርግጥ ከዚህ በኋላ ማድረግ የምችው አንድ ነገር ብቻ ይመስለኛል። መቼም እዝራን የሆነ ነገር አድርጌው ልትይኝ አይደለም አይደል? ሜርሲ አንቺ አንድ ነገር ሆነሽብኝ እድሜ ልኬን ሳለቅስ ከምኖር ይሄ ዲቃላ የሆነ ነገር ሆኖ ባዝን ነው የሚሻለኝ። አጸደ አሁን ላይ እንግዲህ ያሰበችው ሀሳብ እጅጉን በጣም ከባድ ነው። ምክንያቱም እንግዲህ መርሲን በብዙ ነገሮች ውስጧን እየመረዘቻት ትገኛለች ማለት ነው። ምክንያቱም ምንድን ነው የምትላት አሁንም ስለ እዝራ ጉዳይ ነው ማለት ነው። እዝራ አሁን ላይም አርፎ እየተቀመጠ አይደለም። ምክንያቱም ሀብልን ከእስር ቤት አስወጥቶ አንቺን ወደ እስር ቤት መወርወር ነው የሚፈልገው። እኔ ደግሞ በምንም አይነት መልኩ አንቺ ስትጎጅ በፍጹም ማየት አልፈልግም። ምክንያቱም እሱ የወንድሜ ልጅ አይደለም፣ አንቺ ግን የወንድሜ አንዷ ልጅ ነች። ስለዚህ ምንም ነገር እንዲደርስብሽም ሆነ ምንም ነገር እንድትሆኝ በፍጹም አልፈልግም። ስለዚህ እዝራ የሚያደርጋቸው እያንዳንዱ ነገሮችን አንቺን ለመጉዳት እኛንም ለመጉዳት እንዲሁም ደግሞ አጠቃላይ ንብረቱን ለራሱ በማድረግ እጥረት እያደረገ ይገኛል። በዚህ ላይ እኔና አንቺ መስራት ያለብን ነገር መስራት አለብን በማለት እንግዲህ ደግማ ደጋግማ አሁንም ማለት ነው መርሲን እያሳመነቻት ትገኛለች ማለት ነው። መርሲ እጅግ በጣም ግራ ነው የተጋባችው። ምክንያቱም እንዴት በዚህ ልክ የሚለው ነገር እጅጉን በጣም እያሳሰባት ነው። ሲቀጥል ደግሞ አሁን ላይ አክስቴ አንቺ ከጎኔ ስላለሽልኝ እጅግ በጣም ነው የማመሰግነው በማለት እንግዲህ ለእሷ ስለምትቆረቆረላት እና ስለምታዝንላት እጅግ በጣም ደስተኛ ሆና ነበር ስትናገር የነበረችው ማለት ነው። ስለዚህ አሁን ላይ ማለት ነው እንግዲህ መነን ጋ ሁና የምትሰራዋ አዲሷ ልጅ ማለት ነው። ያ ማለት እንግዲህ ሀብልን መምሰል አለብሽ፣ እንደ ሀብል አክት ማድረግ አለብሽ። የድሮ ጸባይሽን ኩኩሻ አንቺ ማስወገድ መቻል አለብሽ። አንቺ ልክ ሀብልን ነው መምሰል ያለብሽ። ቀሚስን መልበስ አለብሽ፣ እንዲሁም ደግሞ እንዲሁ ነጠላ በላይ ላይ መደረብ አለብሽ። ስለዚህ ይህ ነገር እንዲያመልጠን በፍጹም አልፈልግም። ምክንያቱም አንቺም ሆነ እኔ ምን እንሆናለን እያለች እንግዲህ ማለት ነው ራሷ መነን ማለት ነው በጣም ብዙ ነገሮችን እየተናገረቻት እንዲሁም ደግሞ እያስለመደቻት እየደወለችላት ይሄንን አራዳ ቋንቋ የምትዩን ነገር መቀየር አለብሽ፣ ከንግግርሽ፣ ከምንሽ፣ ከያሄድሽ አጠቃላይ ሁሉ ነገርሽን ሀብልን መምሰል አለብሽ። ስለዚህ እንደዚህ አይነት ነገሮችን ማድረግ አለብሽ እያለች እንግዲህ እያስለመደቻት ትገኛለች ማለት ነው። ኩኩሻና እንዲሁም ደግሞ እዝራ ተገናኝተው ነበረ ማለት ነው። እዝራ ማወቅ የፈለገው ነገር አለ እንዲሁም ደግሞ ስለ ቢኒ ስለተባለው ቢኒ እህቱ የት ነው ያለችው? የታመመች እህቱንም ማየት አለብኝ፣ እሷንም ማሳከም አለብኝ። እንዲሁም እሷን ካየሁና እንዲሁም ደግሞ ነገሮችን ካወቅኩ በኋላ ነው ሀብልን ከእስር ቤት ላስወጣት የምችለው የሚለውን ነገር ስለተረዳ ማለት ነው። ይህ ነገር ሆን ብሎ ማለት ነው ውስብስብ የተደረገ ነው እንጂ ሀብል መቼም ቢሆን ሰው አልገደለችም። ስለዚህ ይህን ነገር እንዴት አድርጌ መፍታት አለብኝ ከሚል አንጻር ማለት ነው ኩኩሻንም አግኝቷት ነበረ። ኩኩሻም እንግዲህ ወደ ሐኪም ቤቱ
እህቱ ማለት ነው። ያ ማለት እንግዲህ እስር ቤት ለሚገኘው ለቢኒ እህት የነበረችበትን ቦታ ወስደው ነበር። ግን ደግሞ ያው አላገኛትም ማለት ነው። አስቀድማ ራሷ ማለት ነው አጸደ አሽሽታት ነበረ። በነገራችን ላይ አጸደ አሁንም እዝራንን እየተከታተለችው ትገኛለች ማለት ነው። ያ ማለት እንግዲህ ምንም ነገር ሳያቅ እሱ እያንዳንዱ የሚያደርገውን ነገር ክትትል ሰው እንዲያደርግላት አስቀምጣለች ማለት ነው። በነገራችን ላይ ከእንደዚህ አይነት ላይ ማለት ነው ጥግ ድረስ ነው እየሄደችበት ያለችው ማለት ነው። እዝራ ግን እንደዚህ እንደሚሆን አሁንም እየገባውና እያወቀ አይደለም ማለት ነው። ግን ደግሞ እሱ በተገለባጭ ነው። እሷ በምትናገረው ልክ ሳይሆን የሱ ክፉነት እሷ እንደፈለገች ወይንም ደግሞ በራሷ አጸደ የምታደርገው ነገር ማለት ነው። እንዲሁም ደግሞ መርሲ የገንዛ ወንድሟን እንድጠለው እያደረገች ትገኛለች ማለት ነው። በነገራችን ላይ ከዚህ በፊት ከሀብል ጋር ሆና የምሰራውን ስራ ማለት ነው አሁን ላይ ደግሞ ከራሷ ከወንድሟ ልጅ ጋር አብራ በመስራት ትገኛለች ማለት ነውና እያንዳንዱን ነገር ለመርሲ እያሳመነቻት ትገኛለች። ወንድምሽ እንደዚህ አድርጓል፣ ወንድምሽ እንደዚህ ነው፣ ወንድምሽ እንደዚህ ነው፣ ክፉ ነው ምናምን እያለች እንግዲህ የሌለ ነገር እየመረዘቻት ትገኝ። በነገራችን ላይ የራሷ ይብን ራሱ ማለት ነው የመርሲ አባት በቃ አጠቃላይ ጸባዩን ሁሉ የቀየረቻት ማለት ነው። ራሷ አጸደ የገንዛ እህቱ እንደሆነች ራሱ ደግሞ ደጋግሞ ለአጸደ ራሱ ተናግሯል ማለት ነው። መርሲ እንደዚህ አይነት ልጅ አልነበረችም። ግን ደግሞ ስለ ወንድሟ እንድታቅም ሆነ ማወቅ የሌለባት ሚስጥር የተናገርሽው ያሳውቅሻት አንቺ ነሽ በእርግጠኝነት በማለት እንግዲህ እሷን ራሱ ከሷል ማለት ይቻላል ማለት ነው። እና ይህ ሁሉ ነገር የምታደርገው ሆን ብላ ማለት ነው መርሲ ከሷ ጎን እንድትቆምና እንዲሁም ደግሞ የፈለገችውን ነገር ማለት ነው አጸደ መውሰድ ስለፈለገች ነው። በነገራችን ላይ ለመርሲም አስባላት አይደለም እና ለመርሲ ይብን ራሱ እያጭበረበረቻትም ወይንም ደግሞ እየዋሸቻት ነው ያለችው እንጂ እውነት አጸደ ማለት ነው መርሲን ስለምትወዳት ስለምታከብራት ወይንም ደግሞ ስለምታስብላት አይደለም ይህን ነገር ሁሉ እያደረገች ያለችው ማለት ነው። ስለዚህ አሁን ላይ ማለት ነው አጸደ በምታደርገው ነገሮች በሙሉ መርሲም ሙሉ በሙሉ አምናታለች ማለት ነው። ሌላው እንግዲህ እዝራ አሁን ላይ እንግዲህ ያው እስር ቤት በመሄድ ማለት ነው ሀብልን በጣም እንደሚወዳት እንደሚያፈቅራት እስከዛሬ ራሱ ማለት ነው ለመወሰን እጅጉን በጣም እንደከበደውና አሁን ደግሞ እጅጉን በጣም እንደወደዳት እንዳፈቀራት ማለት ነው የወደፊቱም ማለት ነው ሚስቱ እንደምትሆን እንደሚወዳት እንደሚያፈቅራት ከዚህ በኋላ ከጎንሽ ነኝ፣ እንደ ድሮ ዝም አልልም፣ እንከባከብሻለሁኝ፣ በምችለው መጠን ሁሉን ነገር እጋፈጣለሁ፣ ከዚህ ከእስር ቤትም በእርግጠኝነት አስወጣሻለሁ በማለት እንግዲህ ለሀብል ነግሯታል። ሀብል እጅግ በጣም ነበር ደስ ያላት ማለት ነው። ምክንያቱም አንተን በእንደዚህ አይነት መልኩ ስላየው እጅግ በጣም ደስ ብሎኛል ብላለች ማለት ነው። ምክንያቱም ሀብልም እጅግ በጣም ስለምትወደው ስለምታፈቅረው እዝራን ማለት ነው። ስለዚህ ከእስር ቤት ወጥታ እንዲሁም ደግሞ ከእዝራ ጋር አብረው ደስ የሚል ህይወት እንደሚኖሩ የተናገረች ማለት ነው። እና ሀብል ያሳለፈችው ነገር ሀብል በጣም በብዙ ስቃዮች ውስጥ ያለፈች ልጅ ስለሆነች እንዲሁም ደግሞ ራሱ እዝራ ማለት ነው የእሱም እንደዚህ አይነት ተመሳሳይ ህይወት ስለሆነ እጅጉን በጣም ነበረ ማለት የሰማትም ወይንም ደግሞ ያዳመጣት ሊረዳትም የቻለው ማለት ነው። ስለዚህ አሁን ላይ ማለት ነው መነንና እንዲሁም ደግሞ ኩኩሻ በሚሰሩ ስራ በነገራችን ላይ ራሱ እዝራ ይነቃል ብዬ አስባለሁ። ምክንያቱም ኩኩሻ ስታወራና የሆነ ነገር በቃ እንደዚህ ላለማ ነው እንደዚህ ለመስራት ነው እያለች እንግዲህ አሁን ድምፄ ትክክል ሆነ እንዴ እያለች እንግዲህ ሴት ይመስላል እንዴ እያለች እንግዲህ ራሱ እዝራን እየጠየቀችው እንደሆነ እዝራም ደግሞ ለምንድን ነው እንደዚህ የምታደርጊው አንቺ ከመቼ ወዲህ ነው ቤተክርስቲያን የምትሄጂው እያለ ሲጠይቃት እንደነበር ያለውን ነገር ማለት ነው። ብቻ ግን ከኩኩሻ በጣም እንግዳ የሆኑ ነገሮችን ራሱ እዝራ እየተመለከተ ይገኛል ማለት ነው። ስለዚህ በእርግጠኝነት በሷ የተነሳ ማለት ነው ያው መነን ጋር አብረው እንደሚሰሩ ያውቃል። እንዲሁም ደግሞ ሀብልን መስላ ማለት ነው ከውጭ የመጣችው እናቷ እኔ ነኝ ሀብል በማለት እንግዲህ እንደምትተዋወቃት ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ አሁን ላይ እዝራ በተለይ ኩኩሻ ላይ የሚያደርገውን ነገር መቀጠል መቻል አለበት። ምክንያቱም ኩኩሻ በምታወራበት ሰዓት እንዲሁም ደግሞ በምታደርጋቸው እንቅስቃሴዎች ሁሉ ማለት ነው እንዲሁም ሀብል ማለት ነው ከእስር ቤት የምትወጣበት አጋጣሚዎች ጥሩ ስለሆነ ስለዚህ እዝራ አጥብቆ መያዝ ያለበት እንዲሁም ማለት ነው መነንንና እንዲሁም ደግሞ
ኩኩሻን ነው ብዬ ነው የማስበው ማለት ነው። አጸደ አንደኛ በጣም የባሰላት ክፉ እንደሆነች የታወቀ ጉዳይ ነው። ይብን ራሱ የገንዛ ወንድሟ ራሱ ያቃል ማለት ነው። ስለዚህ አሁን ላይ እዝራ ትኩረት ማድረግ ያለበት ከሀብል ላይ ነው ማለት ነው። ሀብልን ካለችበት እስር ቤት ማስወጣት እንዲሁም ደግሞ ብሰማ ይብን ማለት ነው ብሰማ ራሷ መርሲ ማለት ነው ካለችበት ነገሮች ከምታስባቸው መጥፎ ነገሮችን እንድትወጣና ወደ ራሷ እንድትመለስ በማድረግ ብዬ ነው የማስበው ማለት ነው። እና እያንዳንዱ ነገር ራሷ ማለት ነው አጸደ የምትነግራት ነገሮች በሙሉ እሷን የሚመርዝ እሷን ሌላ ውስጥ የሚያስገባ ነው እንጂ እንዲሁም ደግሞ ያው ራሷ አክስቷ ለእሷ እንዳለችው አስባለት ምናምን ነገር አይደለም ማለት ነው። እና አሁን ላይ እዝራ በሰማውና እንዲሁም ደግሞ ባየው ሰዓት እጅግ በጣም ነበር የተበሳጨው። ምክንያቱም የልጅቷን ምታከምበት ሐኪም ቤት አገኘው ብሎ በሄደበት ሰዓት ላይ ግን ደግሞ እናጸደ ማለት ነው አስቀድመው የልጅቷን አሽተዋት ስለነበረ ማግኘት አልቻለም። በዚህ ምክንያት እንግዲህ ራሱ እዝራ እጅጉን በጣም ነበር የተበሳጨው የተናደደው ማለት ነው። እና በእርግጠኝነት እውነተው አንድ ቀን የሚወጣ ይሆናል። ያው የጊዜ ጉዳይ ነው በነገራችን ላይ እንጂ እውነተው ሁሉም የሚታወቅበት ጊዜ ይመጣል ብለን ተስፋ እናደርጋለን። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።